የታመመ ሰው ወይም መሞት ወይ መዳን ያለበት። አሃ ከዛን ከመሰለ ከፍታ ወረድሽ ማለት ትክክል አይደለም። መሞት አለብሽ ማለት ግን ትክክል ነው አይደል? ያፍሽን ሲጊ ይኸውልሽ ሰዎች ትልቅ ነገር ያደረሱት ግንኙነታቸውን ለጥቅም ሲያደርጉት ብቻ ነው። እዚህ ምድር አትጃጃይ። ቆመሽ ገደል ታሞግሻለሽ። አንቺም እኮ በሬሳ ቦታ ትሆኛለሽ አንድ ቀን። አሁን ዲያ ተመልከት አይ አይደለም የገደልካት ማህሌትን ሳይሆን ትራሱን ደግሞ እንደዚህ እንደምታደርግ አውቄ ነው። ብሩክ እስከ መቼ ነው ግን እንደዚህ ብትሆን? ብሩክ እንግዲህ ዛሬ የተሳሳተ እርምጃ ሊወስን ነበረ። ግን ደግሞ አንዳንድ ጊዜ መልምድን የመሰለ ጀግና ወንድም አለው። ሊሳሳት ብሎ ነበር፣ ግን ወንድሙ እንዲሳሳት አላደረገውም። ደስ በሚል ሁኔታ ከሁሉም ነገር ከወንጀል አትርፎታል ማለት ነው። እሱስ ጭራሽ ማለት ነው ያው ብር መልምድ ስላወቀ ይችን ልጅ ማዛህ አድርጌ ይገልብኛል፣ ስለዚህ በቃ የሆነ ነገር ማድረግ አለብኝ ብሎ ወስኖ አዘጋጅቶ ነበረ ማለት ነው። ይችን የማይገልብኛል ሰው ገሎ ደግሞ ጭራሽ እስር ቤት ወንድሜ እንዲበሰብስብኝ አልፈልግም። ስለዚህ ብሎ እሷን አንስቶ ከተኛችበት አንስቶ ማለት ነው ደስ በሚል ሁኔታ ከተኛችበት አንስቶ ከዛም ምን አደረገ መሰላችሁ? ከተኛችበት አንስቶ ትራሱ ምኑን ምናምን አድርጎ አስተኝቷል ማለት ነው። እንግዲህ እዛ ተኝታለች ብሎ እሱም ደግሞ በቃ መግደል አለብኝ እገላታለሁ ብሎ ወስኖ ሄዷል ማለት ነው። ሽጉጡን ብሩክም ሽጉጡን ይዞ እንግዲህ ወደ ማህሌት ክላስ ነው ሄደው እንግዲህ መድምድ በጣም ተናዶ ነበርና በሰዓቱ ሊገላት ሲል እንዴት እኔን ግደለኝ፣ በመጀመሪያ እኔን ግደለኝ ብሎ ነው ያለው ማለት ነው። እሷን ሳይሆን በመጀመሪያ እኔን ግደለኝና ከዛ ደግሞ ትገላታለህ እሷን አለ ማለት ነው። በፍጹም እንደዛ አላደርግም፣ መልምድ ጥሩ እያደረክ አይደለም፣ በቃ እገላታለሁ አለ። በፍጹም አትገላትም፣ እኔን ግደለኝና ከዛ እሷን ደግሞ ትገላታለህ ይለዋል። እንግዲህ እንደዛ ሲለው በርብርብ በእንትን ያተርፋታል ማለት ነው። እንደዛ ካዳናት በኋላ ደግሞ ያው እንደምታውቁት ምን ያደረገ መሰላችሁ? ሽጉጥንም ቀምቶ እሷንም አተረፋት ማለት ነው። ካተረፋት በኋላ ግን የተፈጠረው ነገር ትንሽ ከበድላል። እሷንም ወደ መኝታ ክላስ አስገባት። በቃ ይሄንን እሷን እንደዚህ አደርጋለሁ ካልክ በቃ ይልና መድመድ በጣም በንዴት የሆነ በቃ ውሳኔ ቆርጦ ይነግረዋል ማለት ነው። በቃ እንግዲህ እንደዛ ሲሆን አለም እንዴ ወንድማማቾች እኮ ስለሚገድሉ በቃ ተዋት በቃ እሱን ይግደላት እያለች ነው እንግዲህ አስባችሁታል። ያለም እኮ ማለት ነው አለም እንደ በጣም ገርም ሴት ናት ግን በእውነቱ ማለት ነው። ከዛ በቃ እሷን ይግደላት አለች። እንዴ ማናል ሸረት እሷን ይግደላት አስባችኋታል? እንግዲህ እሷም እዛ ገብታ እንግዲህ አለም እንግዲህ አይ ቅድስት አንቺ አይ ማህሌት ተተርፈ ይሆን ትድኝ ይሆን ትላታለች ማለት ነው። እንግዲህ ተተርፈ ይሆን ትድኝ ይሆን እያለች እንግዲህ ደሟን አፈላችሁ። ተተርፈ ይሆን ማህሌት ትድኝ ይሆን ትላታለች። እንግዲህ እንደዚህ እያለች ደሟን ታፈላዋለች። እሷም ለራሷ በሽተኛ ያለች መናገር አትችልም፣ አንደበቷ ተይዟል። በቃ በጣም ተናደደች። እንግዲህ በእውነቱ ነገር ጥሩ ነው ያደረገው። አንዳንድ ጊዜ የማህሌት እኮ የእጇ የሚገባት ሴት ነች። ሰው ጥሩ ነው ያደረገው ብዬ ነው አንዳንድ ጊዜ እንደኔ ሀሳብ እንትን የምለውና እንግዲህ እሷም እንደዛ ትላታለችና ተተርፊ ሆነ ኧረ እባክሽ እንደዛ አይባልም ትላለች። ቅድስቴም እንግዲህ ግራ ገብቷታል። ቅድስቴ ኧረ እባክሽ እንደዛ አይባልም። በጣም ነው ደስ ያላት በነገራችን ላይ ቅድስቴ አንዳንድ ጊዜ ቅልብ ማለት ነውና ለሷ ሲል እንባ ተረፈው። እሱንም እንግዲህ ተኩሶ ገደልኳት ብሎ ከሄደ በኋላ መልምድ ሩጦ ሲደርስ ምንድነው እየተካሄደ ያለው ብሎ ሩጦ ሲደርስ ያው እንግዲህ ራሱን ሊያጠፋ በቃ ራሴን ማጥፋት አለብኝ ብሎ ራሱን ሊያጠፋ ሽጉጡን ወደ ራሱ ሊተኩስ ሲል ነው እንግዲህ ሩጦ ቀድሞ የደረሰለት።
እባክህ ወንድሜ እንዴት እንደዚህ ታደርጋለህ ብሎ እንግዲህ አትርፎታል በህይወት አሁን ላይ በማሳዝን ሁኔታ እንግዲህ በህይወት ተርፏል ማለት ነው። ብሩክን በህይወት አትርፎታል ወንድሙ ስላችሁ ነው እንግዲህ ጀግና ወንድም ያለው ሰው እንግዲህ እንደዚህ ነው ስላችሁ ነው። እና እንግዲህ እሱም ተርፏል። ማህሌትንም ግን እገላታለሁ እያለ ነው። ማህሌትን እገላታለሁ በቃ የእጇን ማግኘት አለባት መድመድ እያለ ነው እሱም ያለው እንግዲህ እባክህ ወንድሜ ተረጋጋ ብሎ ይች ልጅ ከዚህ መውጣት አለባት፣ ምክንያቱም የሆነ ነገር ውሳኔ እንትን ይልብኛል፣ ስለዚህ በቃ መውጣት አለባት ብሎ መድመድ ይመካከርና ታሬ ጋር እንግዲህ ወስደዋታል ማለት ነው። ሌላ ቦታ ወሰዷት። እንግዲህ ብሩክም ገላታለሁ ብሎ ነበር፣ ግን ታሚገላት ብሎ በቃ ያረኩት ነገር የተሳሳተ ነው፣ ስለዚህ ይገልብኛል፣ ስለዚህ ታሚገልብኝ በቃ ወሰድልኝ፣ በቃ ሌላ ቦታ እናስቀምጣት አለ። እኔ እኮ ይሄን ነገር ተውዬ ነበር መልምድ፣ ይሄን ነገር እኮ ተውዬ ነበር አለው። አዎ ብሎ እንግዲህ ና ታይነጋ አሁንም ከዚህ መውጣት አለብን ብሎ ወስደዋታል። እንግዲህ ወስደው ሌላ ቦታ ወስደዋታል፣ ሌላ ክላስ ወስደዋታል። ሌላ ክላስ ሲወስዷት በሚያሳዝን ሁኔታ እንግዲህ እሷም እንግዲህ መድምድም ስድኒ ነው የምመጪው፣ ከዛ ወዲህ ግን እኔ ሳልሆን ታሬ እየመጣ ይጠይቅሻል ይላታል። ታሬ እየመጣ ይጠይቅሻል፣ እኔ ግን አልጠይቅሽም አንቺን ይላታል። እንግዲህ እሺ ብላ እሷም መናገር አትችልም፣ ተደብድባለች፣ ብዙ ጉዳት ደርሶባታል፣ ዝም ትላለች። ታሬም እንግዲህ ተነስተው ይሄዳሉ። እሷም ያለቻትን ነገር አሲድ አለ ማለት ነው፣ ሚሪንዳ አለ ከጎኗ፣ እሱን ለመጠጣትና እሱን እየጠጣች እያለ ቻርጅ ላርግ ብላ እንግዲህ ቻርጅ ስታረግ ኮንታክት አድርጎ ተቀጣጥሏል ማለት ነው። እንግዲህ ማህሌት በነገራችን ላይ በገዛ እጇ ልትነድ ነው ማለት ነው። እንግዲህ ያደረገችው ነገር ሁሉ በቃ ያኔ ከባድ ነገር ነበር ስታደርገው የኖረችው። አሁን እንግዲህ የዋጋዋን እየከፈለች ትገኛለች። አሁን ላይ እየተሰቃየች በተመሰቃየቱም ደግሞ እያደረገችው ነገር ያለው ከባድ ሁኔታ ውስጥ ነው ያለችው። አሁን ላይ በጣም በሚያሳዝን ሁኔታ ኤሌክትሪኩ ተያይዞ የሚያጠፋላት አታ በፎጣ እና በቲሸርት አጠፋለሁ ስትል ቲሸርቱም ተያይዞ ተቀጣጥሎ እላዋ ላይ ሊነድ ነው ማለት ነው። በሚያሳዝን ሁኔታ ማህሌት ተቃጥራለች ማለት ነው። ማንም ሰው አልደረሰላትም። እንግዲህ ብቻዋን ያለችው እነሱም ቻው ብለዋት ሄደዋል። እሳቱም ተያይዟል፣ ተቀጣጥሏል። አሁን እንግዲህ እንዴት ነው የምትሆነው የሚለውን ደግሞ በቀጣይ ይዘን የምንመጣ ይሆናል። ውድ ቤተሰቦቼ ቅድስቴም እንግዲህ ብሩክ አለመግደሉና ብሩክ ነፃ መሆኑ በጣም ነው ያስደስታት። ብሩኬ ብላ እንግዲህ አሳሳሟን አይታችኋልና ብሩኬ ብላ ስስመው አልሞተችም ብሎ ስስመው በቃ እኔ ያሳቀችኝ አለም ደግሞ ዘላ ከመልምል ሲላት መልምልጭ ብሎ ነው ማለት ነው ገፍትሮ የጣላት በመታችን ዝነታ ማለት እንደዛ ገፍትሮ ጣላት። እንግዲህ ተናዳለች ማለት ነው። እሷም ያው የምታደርገው ነገር እንግዲህ ብሩክን ለማለያየት ነበረ እና መልምድ እንግዲህ ይቅርታ ተጠይቅ ብሎ አለም ይቅርታ ጠየቀች ማለት ነው። በፍጹም ይቅርታ አላደርግላትም እኔ በህይወቴ እንደዚህ አይነት ሰው ቅጣቱን ማግኘት አለበት እንጂ እኔ መቼም ይቅርታ አላደርግም ነው ያለው። እንግዲህ ብሩክ ባክተው ምን ይሁን ስማ፣ እኔ ወንድምህ ምልህ መስማት አለበት ይለዋል። አይ በፍጹም ይቅርታ አላደርግላትም ነው ያለው ማለት ነው። እንግዲህ እሷም እባክህ ይቅርታ ያደረኩት ነገር በጣም የተሳሳተ ነገር ነው ያደረኩትና አጥፍቻለሁና ከልቤ ባካችሁ ይቅርታ አድርጉልኝ፣ ቅድስቴም አንቺም ይቅርታ መድመድም አንተም ይቅርታ አለችው። እንግዲህ እሷ እነሱን አጋላ እሷ ለመቀመጥ ነበር የሞከረችው፣ ግን አልቻለችም። እሷም አልሞተችም። ብሩክም እንግዲህ ነፍሰ ገዳ ተብሎ አልታሰረም። እሱ ሲታሰርላት ቅድስትን ከዛ ቤት ለማስወጣት ነበረ፣ ግን አልተሳካላትም። አንቺ ስላስብሽ ብቻ እኛ አንጋባም ማለት አይደለም፣ አንቺ አይጋቡ ስላልሽ ብቻ እኛ ልንጋባ እንችላለን። ስለዚህ አለም አንቺ ሰይጣን ብሎ ተነስቶ ነው ጥሏት ሄደ። ይቅርታ ማላደርግላትም ብሎ እንግዲህ እንደዛ አድርጎ ተነስቶ ነው ሄደው። ማህሌትም በስተመጨረሻ እጇን አግኝታለች ደስ በሚል ሁኔታ። ጭራሽ እሳትም ተቀጣጥሎ ነዳለች ማለት ነው። በሚያሳዝን ሁኔታ ተቃጥላለች። ማንም ሰው አልደረሰላትም። አሁን እንግዲህ ከባድ እንትን ላይ ትገኛለች፣ ከባድ ችግር ውስጥ ትገኛለች ማህሌት። ዳጣም እንግዲህ እጇን እግሯን እየቆራረጥ እሷንማ አንዴ መግደል ሳይሆን እየቆራረጥ እንደዛ ነበር የምናደርጋት ነበር ያለችው። እንግዲህ በሚያሳዝን ሁኔታ ግን እነሷም ሳይቀጣት በራሷ ጊዜ ቻርጀሯን አቀጣጥለዋለች ማለት ነው። ተቃጥላለች።